ሰላም እንዴት ናችሁ? ውድ የየቤቱ ተካታዮቻችን እንደምሰነበታችሁ እንደምንቆያችሁ እግዚአብሔር ተመስገነ ይሁን። ዛሬ የምንገኘው እንግዲህ ያው ልደቴን ሁሌ እንደማከብረው ከተቸገሩ ሰዎች ጋር አብሬ እያሰብኩ እንደሞት ታውቃላችሁና ዛሬ የምንገኘው ሰሌሆም ነው። እንግዲህ 3ኛ ዓመት ያው መጥቻለሁ ማለት ነው። ተመልካቾቼ 3ኛ ዓመት ስመጣ ግን ብዙ ነገሮች ተለውጠው ብዙ ነገሮች ፈርሰው ነው የመጣሁት። በእርግጥ ብዙ ጊዜ እመጣለሁ ለእናንተ ወደ ማሳየት ያክል ነው። ትንሽ ከመንገድ ገባ ብለው ነው ዛሬ ደግሞ ለየት ባለ ሁኔታ አዲስ አዳራሽ ገንብተው ያሉት ማለት ነው። ስለዚህ በጣም ስለቸኮልን ያው ማለት አርፍደን የመጣንባቸው ገብተን ምግብ እናብልና በደንብ አድርገን አብረን ጥሩ ጊዜ እናሳልፋለን ማለት ነው። ስለዚህ እናንተም ትልቅ የበረከት ስራ ዛሬ ይዤላችሁ ለልደቴ ቀመጥቻለሁ ማለት ነው። ለኔ ስጦታ መስጠት የምትፈልጉ ሰዎች በዚህ መልክ እንግዲህ እየለገሳችሁ ለሰሌሆም ህሙማን መርጃ ተቋም እያገዛችሁ ስጦታ ለኔ መስጠት ትችላላችሁ ማለት ነው። ስለዚህ ገብተን ላሳያችሁ ማለት ነው። ወዳችሁ አብራችሁ ነው። አይ አቆየናቸው ብዬ ነው እነሱ ችግር ካፋ እንደዚህ ተመልካቾቼ አዲስ አዳራሽ ነው ታይታላችሁ በደንብ በጣም መንፈስን የሚያድስ ፈጣሪን የምናስብበት አዳራሽ ነው። እንዴት አባታችን ተቀርበሉን አቆየን። ሰላም ናችሁ? እግዚአብሔር ይመስገን። እንደምን ዋላችሁ? እግዚአብሔር ይመስገን። ሰላም ውላችሁ? እግዚአብሔር ይመስገን። ለወሌ ባረከው መሰረታትን እግዚአብሔር ይፍታ። እንዴት ናችሁ? አሜን። እግዚአብሔር ባረከው እግዚአብሔር ይፍታ። ሰላም ነው? አሜን። ሰላም ነው? እግዚአብሔር ይመስገን። ቅርታ አቆየን። አይሆን አው ደርሳችኋል። እሺ እንጀምር እንችላለን። አዎ የኔ ልደት ነው ያንተው ረሱኝ እንደ ባለፈው አመት አንተ ማማ በማመት እሺ እንጀምርና ሲጣሎት እናድርስ። በስመ አብ እንበል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስተ ሥላሴን ዘአምኖት ማጽን ከሄደ ከሰይጣን በቅድመ ዛቲም የቅድስት ቤተ ክርስቲያን ደኢት ስሜ ማርያም ጽዮን ለዓለም ዓለም ነአኩተ ከእግዚኦ ንሴባከ ንባርከ ከእግዚኦ ለስምከ ቅዱስ ሰግለከ ኦዘለከ ሰግር ኩሉ ብሩክ ወለከ ይትቀናኝ ኩሉ ሰና አንተ ውእቱ አምላክ አማልክት ወእግዚአብሔር ወንኩሰ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወንጽዋከ በከመ አነ ቅዱስ ወልከ ዘይብል አንተ ሶበት ጸልዩ ከመዝበሉ ሰላም ለኪን ዘንሰግን ለኪ ማርያም ናስተበቋኪ ማርያና ይበንታና ምኪ ወያቄ ማውኪ ማይበረዮም ድንግል ባሪኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢዮነስ ለእግዚአብሔር ወታሴን ፈስ አምላኪ ወመድኃኒት መርያም አማል አመቱ ናኡን ኢየሱስ አስተበጹን ኩሉ ትውልድ እስመ ገብረ ሊት ኃይላያተ ወቅዱስ ስሞሳ አንበረከቱ ወፈነው ሙራቆሙ ለብላን ወተወክሎ ዘዘከረ ሳሎ ዘቢሎም ለአበይነ ለአብርሃም ወለዘሩ እስከ ለዓለም ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሳሊተ ምህረት ለውልደ ሰብ ሰአሊ ለነ በክርስቶስ ወልኪ ስራ ኃጢአትነ ሰአሊ ለነ ቅድስት አበሳ ኃጢአታችንን አይዘከርብን እግዚአብሔር አምላካችን ሰዓተ መዓልቱን ባርኮ ቀድሶ ሰላም ያዋለ አምላክ ደግሞ ተረፈ መዓልታችንን ባርኮ ቀድሶ ሰላም ያስመሸን እግዚአብሔር አምላካችን በጸሎተ ማርያም አስቡን ያሉትን እንዲያስብልን በሕይወተ ሥጋ በሕይወተ ነፍስ ይጠብቅልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። ኦ እግዚኦ አይረፍ ነፍሰ አመቱ ወለተ ኪዳን አገረ ሕይወትን መንግሥተ ሰማያትን ያወርስልን። ቆራቢ አስቆራ ይጠብቅልን እግዚአብሔር አምላካችን በጸሎተ ማርያም ይጠብቅልን። እንግዲህ ወንድማችን ይህ ሰይፈ ገብርኤል እግዚአብሔር አምላካችን በቸርነት በበረከት እንዲጠብቅልን እዚህ ቦታ ላይ ሁል ጊዜ ከኛ ጎን የማይለይ ነው። የምንታውቁት ነው። ታች ቤት የምሮ ማለት ነው እና ልደቱን ከማጋ ነው ከናንተ ጋር ነው የሚውለው። እግዚአብሔር አምላካችን ፈቅዶለት በቤቴ አላደርገውም ማደርገው ከናንተ ከአባቶቼ ከናቶቼ ከወገኖቼ ተወንድሞቼ አልለይም ብሎ ሁል ጊዜ ከኛ የማይለይ ወንድማችን ሰይፈ ገብርኤል እግዚአብሔር መልካም ልደት ያድርግለት እንበለው። እስቲ መልካም ልደትና ያድርግለት እንበለው። መልካም ልደት ያድርግለት እግዚአብሔር አምላካችን። ምን መሰላችሁ? እሱ ግን ምክንያት አድርጎ እናንተን የመገደፍ ሙያ ነው እንጂ ያዘው ግን ለልደቱ ብቻ ሳይሆን የሚገባኝ እግዚአብሔር ካደረሰኝ ከናንተ አልለይም በማለት ከባለቤቱ ጋር ይኸው አብራችሁ እንደምንታዋቸው
ሁልጊዜ ከእኛ ጎን የማይለይ እግዚአብሔር አምላካችን በቸርነት በበረከት ይጠብቅልን። ስጦታውን ሁሉ እግዚአብሔር አምላካችን ተቀብሎልን የበለጠ እንዲያደርግልን ቅዱስ ፈቃድ ይሁንልን። መልካም ልደት ያደርግለት በሉ እስቲ በሉ። እግዚአብሔር አምላካችን ስሙ የተመሰገነ ይሁንለት። እግዚአብሔር ስሙ የተመሰገነ ይሁንለት። እግዚአብሔር አምላካችን የቸርነቱን ስራ ይስራለት። እንደዚሁ የበለጠ እንዲያደርግ ቤቱን በበረከት ከነ ንብረቱ እግዚአብሔር አምላካችን እግዝእተነ ማርያም ቅድስት ድንግል ማርያም በበረከት በረድኤት ትጠብቅልን። ከአንድዬ ከልጇ ከወዳጇ ታማልልን። ነፍሳተ ሙታንንም ይማርልን። ኦ እግዚኦ አዕርፍ ነፍሰ አመቱ ወለተ ኪዳን አገረ ሕይወትን መንግሥተ ሰማያትን ያውርስልን። አባታችን ሆይ ብለን እናመስግነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንደውም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አንቺ የአሸናፊ እግዚአብሔር እናት ሆይ ለአንቺ ሰላምታ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን አስተስሪ ለዘላለሙ አሚን። ኦ ተወካፌ ንስሐ ስረይ ኃጢአተ ኩሉ ዝከ በእውቀት በስተት የሰራ ነውን የማይሰራ ኃጢአትን እግዚአብሔር ይፍታ። ነፍስ ይማርልን በሉ። ነፍሳቸውን ይማርልን። እግዚአብሔር አምላካችን መልካም ልደት ያድርግለት። መልካም ልደት ያድርግለት። እግዚአብሔር ይስጥልን። እናመሰግናለን። ውበት የመኖር ቀመር ማርያም ጥበቤ ነሽ ስላንቺ ልናገር። የእድገቴ ውጥን ምርኩስ ድጋፌ ለስምሽ ምስጋና ቅኔ አፍስሳፌ። የሕይወቴ ውበት የመኖር ቀመር ማርያም ጥበቤ ነሽ ስላንቺ ልናገር። የእድገቴ ውጥን ምርኩስ ድጋፌ ለስምሽ ምስጋና ቅኔ አፍስሳፌ። ውበት ንጽሕናሽን ወደደ ንጉሡ አፌማ ያቋርጥ አንቺን ማወደሱ። የነፍሴ ዜማ ነሽ የቀን ትውስታዬ ርግቤ ማርያም ነሽ መደምደሚያዬ። የሕይወቴ ውበት የመኖሬ ቀመር ማርያም ጥበቤ ነሽ ስላንቺ ልናገር። የእድገቴ ውጥን ምርኩስ ድጋፌ ለስምሽ ምስጋና ቅኔ አፍስሳፌ። ፍቅርሽን ከልቤ ማን ችሎ ያጠፋል? እናትነትሽን የቀመሰ ያውቃል። በምስጋናሽ ፍቅር ልቤ ተቃጠለ፣ ያመሰግንሻል ማርያም እያለ። የሕይወቴ ውበት። እሺ እንግዲህ ተመልካቾቼ እንደምታዩት ሰሌዮም የአእምሮ ሕሙማን መርጃ ተቋም በጣም ብዙ አገልግሎቶችን እየሰጠ ያለ ተቋም ነው። ብዙ አይታወቅም። እግዚአብሔር ይመስገን ግን አሁን በደንብ ሰዎች ጋር ተደራሽ እየሆነ ነው። እናንተ ጋርም ያው እኛ በቻልነው አቅም ሰው ጋር ተደራሽ እያደረግን ነው። ከከተማ ውጪ እንደመሆኑ መጠን ብዙ ሰው አያውቀውም። እንግዲህ የሚገኘው አድራሻው እንጦጦ ቤተክርስቲያን
ኤልያስ ወደ እንጦጦ ቤተክርስቲያን ስትሄዱ ኤልያስ ስትሄዱ እሱ ጋር ነው የሚገኘው። አስፋልት ዳር ነው የሚገኘው። ድሮ የነበረውን ፈርሶባቸው ድጋሜ እንደ አዲስ ገንብተው ነው አሁን ላይ ደግሞ ድጋሜ ይሄን ነገር እየሰሩ የሚገኙትና በዚህ አጋጣሚ በጣም አመስገን ፈልጋለሁ የዚህ የድርጅት መስራችና አሁን ላይ ደግሞ እየሰራ የሚገኝ ወጣት ነው። በጣም ሚኪያስ ይባላል። በጣም ማድንቀው ወጣት ነው። በጣም ነው ማቀውና በጣም ጎበዝ ታታሪ የሆነ ሰው ነው። ወደዚህ ስራም ራሱ ለመግባት ወደዚህ አገልግሎት ለመግባት ራሱ የመጣበት መንገድ በጣም ብትሰሙት በጣም የሚገርም ነውና ብዙ ሰው መጥቶ ይሄን ቤት እያየ ነው የሚገኘው። እናንተ መታችሁ እዩ። ለማንኛውም ፕሮግራም ልደትም ክርስትናም 100 ዓመትም 40 አንድ ዓመትም 80 ይኖርባችሁ መታችሁ እዚህ የነፍስ ዋጋ አግኙ ለማለት እወዳለሁ። ሰርግም ካላችሁ ደግሞ ሰርጋችሁ እዚህ መታችሁ ማክበር ትችላላችሁ። መድረክ አለ። በጣም ደስ የሚል መንፈስን አድሳችሁ የምትሄዱበት ቦታ ነውና እግዚአብሔር ደግሞ እርሜ ጨምሮልኝ እዚህ ቦታ ላይ ላከብር እያመቱ እግዚአብሔር እርሜ እየጨመረልኝ እዚህ ቦታ ላይ ፕሮግራም እንዳግዝ ስለረዳኝ እግዚአብሔር አመሰግነዋለሁ። ምንም ባይኖራችሁ እንኳን መታችሁ ጎብኙ። እውነቴን ነው ብላችሁ ነገ ደግሞ ይዛችሁ ትመጣላችሁ። በጣም ደስ የሚል ቦታ ነው። ጸጉር መቁረጥ ትችላላችሁ፣ ማጠብ ትችላላችሁ፣ ገላ ጥፍር መቁረጥ ትችላላችሁ፣ ልብስ ማጠብ ትችላላችሁ፣ መታችሁ መጎብኘት ትችላላችሁ፣ ለአቅማችሁ መስጠት ትችላላችሁ። በቃ ይሄ ማለት ሁለተኛ ቤታችሁ እንደማለት ነውና መታችሁ የፈለጋችሁትን ማድረግ ትችላላችሁ። በዚህ በምታዩት ሰው ቁጥርና አካውንት በአቅማችሁ መምጣት ያልቻላችሁ ሰዎች የድርጅቱ አካውንት ነው። በስልክም እየደወላችሁ ኢንፎርሜሽን ጠይቃችሁ ማገዝ ትችላላችሁ። ሌላው ደግሞ በጣም እዚህ ችግር የሚባለው ነገር ምንድነው? እዚህ ጋር የምታያቸው ሰዎች በሙሉ አብዛኛዎቹ የአእምሮ ህሙማን ናቸው። ሁሉም መድኃኒት ተጠቃሚ ናቸው። እንደ እርዳታ ድርጅት ሆኖ ግን በብዛት የሚሰራው አእምሮ ላይ ነውና አእምሯቸው የታመሙ መንገድ ላይ በቃ ጥሩ ጤነኛ ያልሆኑ ሰዎችን እያነሱ ነው እዚህ እያስታመሙ የሚገኘውና አብዛኛዎቹ ማለት ይቻላል መድኃኒት ወጪዎች ናቸው። ያ ደግሞ በጣም ብር የሚፈልግ ነገር ነውና በምግብ ብቻ ሳይሆን በመድኃኒትም በጣም ስለሚደገፉ በሕክምናም ስለሚደገፉ በጣም ብር ይፈልጋል መድኃኒትና ቻላችሁት በአቅም መድኃኒትን ማምጣት የምትችሉ ሰዎች ካላችሁ በዚህ በመተሰብ ቁጥር እየደወላችሁ እነሱ ማገዝ ትችላላችሁ ማለት ነው። አንድም ትልቅ በረከት እናንተ ይዤላችሁ መጥቻለሁ ማለት ነው። ለምታዩት በጣም ደስ የሚል መንፈስን የሚያድስ እኔ እግዚአብሔር ይመስገን ዛሬ ቀኔ ሙሉ ሆነ ማለት ነው ተመልካቾቼ። ስለዚህ ለእናንተ ትልቅ የበረከት ስራ ይዤላችሁ የመጣሁት። ስለዚህ እንደምታዩት ጥሩ ጊዜ እያሳለፈን ነው። ውስጡን ከቻልኩ በደንብ አድርጌ ያሳያችኋለሁ። ሞር ደግሞ መታችሁ በደንብ ጎብኙት ማለት ነው እና ደግሞ እዚህ ከ45 በላይ የሚገኙ ህጻናቶች አሉ። እንደምታዩት አረጋውያን ብቻ አይደለም አቅመ ደካማዎች ብቻ ሳይሆን እንዲሁም ደግሞ ህጻናቶችንም ነው የሚረዳው የሚያግዘውና ህጻናቶቹ አእምሮ ህሙማን ናቸው። አእምሮ የታመሙ ናቸውና መናገር የማይችሉ መራመድ የማይችሉ ይሄን አርጉልኝ የማይችሉ ህጻናቶች ናቸውና በጣም ከባድ ነው ብታዩት ለመናገር። መታችሁ ብታዩት በጣም ነው ደስ የሚለኝ። ብዙ ጊዜ አሳይቻችኋለሁ፣ ምናልባት በጣም ብዙ ጊዜ አሳይቻችኋለሁ። እናንተ ደግሞ ድጋሚ መጣችሁ እያያችሁ ነፍስ ዋጋ ብታገኙ ደስ ይለኛል እና በጣም ብዙ ወደ 20 ምናምን ዓመት የሚጠጋቸው ልጆች አሉ። ስናያቸው ልጆች ይመስሉናል፣ ግን በእድሜ በጣም ከፍተኛ 13 17 ዓመት አልጋ ላይ የተኙ መናገር የማይችሉ ፋሲዮ የተደረጉ በቃ በጣም ኦቲዝሞች በጣም ብዙ ነው ያሉትና እየመጣችሁ ስትጎበኛቸው ሞር ትረዱታላችሁ። ስለዚህ ሁላችሁ ይሄን ቦታ ጋብዣችኋለሁ ማለት ነው። ስለዚህ ሁላችሁ ቤት እንዳትሄዱ። አሁን ቀሪ ፕሮግራማችን ደግሞ አብረን እናሳልፋለን። እሺ እንግዲህ ተመልካቾቼ ኦልሞስት ቤቴ ስለሆነ አስጎብኝ የማያስፈልገንም ለእናንተ ግን ላሳያችሁ ቶሎ እያልኩ ማለት ነው። እንግዲህ ተመልካቾች እንደምታዩት ኪችን ነው። ያው የምግብ የሚበሰልበት እንጀራ የሚጋገርበት ቦታ ነው ማለት ነው። ና እንግዲህ ይሄ ደግሞ ተመልካቾቻችን የልጆች የህፃናቶች እንግዲህ መቆያ ነው ማለት ነው። በጣም ብዙ ህፃናቶች ነው ያሉት፣ በጣም ብዙ። እዚህ ልጆቹን ሳያቸው ምን ያህል ውስጤ እንደሚሰማኝ አይደለ? ቶሎ እናሳያቸዋለን። ያው እንግዲህ እንደምታዩት ነው ልጆች የሚቆዩበት ልጆች የሚጫወቱበት ክፍል ነው ይሄ። ቀን ላይ አይምሯቸው ትንሽ ቢሆን እንዲታደስ ያው እንደምታዩት ነው እዚህ ውስጥ ይጫወታሉ ማለት ነው። ቤታቸው መኖሪያ ቤታቸው ማደሪያቸው ደግሞ ያው በዚህ መግቢያ አለ፣ በዚህ መግቢያ አለ።
3 ክፍል ነው ያለው ውስጡ። እንግዲህ እንደምታዩት ነው ተመልካቾቼ እዚህ ውስጥ እንዳለ የሚቀመጡ የሚኖሩ ህፃናቶች ናቸው። በእድሜ በጣም ትልቅ ለምሳሌ እሷን ብንመለከት እንደምታዩት ትንሽ ልትመስል ትችላለች፣ ግን በጣም ብዙ እድሜ ያላት እህታችን ናት። እንደምታዩት በጣም ብዙ እናቶቻችን አሉ እዚህ የጽዳት ምናምን የሚቀይሩላቸው እናቶቻችን አሉ የሚያበሉ እና ያዋቸው። ሰላም ነው እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። እንዴት ነሽ? አሁን እኮ ድሮ አንቺ አስጎበኝሽኝ፣ እኔ አሁን እያስጎበኘው ነው። እግዚአብሔር ይመስገን ሁሉ ሰላም፣ እግዚአብሔር ይመስገን። አሁን እንግዲህ እዚህ የምትገኝ እዚህ የምትገኝ እናታችን ናት። ባለፈውም እንግዲህ አስጎብኝታኛለች። እኔ በራሴ እያስጎበኘው ነው እያልኳት ነው። እዚህ ልጆቹን ኬር የምታደርግ እናታችን ናት አይደለ? እናመሰግናለን። እናት ደህና ናቸው? ጤናቸው ደህና ናቸው? ስንት ህጻናት ነው ያለው? ወደ 44 እድሜ ትልቁ ስንት ነው? እዚህ እድሜ ትልቁ እዛ ከላይ ያሉት ማለት ናቸው። እሺ እናት ችግር የለውም አሳያቸዋለሁ። እሺ ሰላም ነው የኔ ጌታ። ይሄ የምታዩት ደግሞ ተመልካቾቼ ያው ትልቅ በትንሽ እድሜያቸው ከፍ ያሉ የሚገኙበት ቦታ ነው። እዚህ ሳሉ ያው እዛ ጋር የምታዩት የወንዶች መኖሪያ ቦታ ነው። ሐኪም ቤትም አለ፣ ክሊኒክ። ከዛ ውጭ ያሉት ደግሞ የወንዶች ነው። በጣም ብዙ መኖሪያ ቦታዎች ነው ያሉት። እንግዲህ ይሄን ይመስላል ተመልካቾቻችን። ልደታችንን እንደዚህ ቦታ ላይ ራሳችንን የምናስተውልበት እግዚአብሔርን የምናመሰግንበት ቦታ ላይ በእናሳለፍ በጣም ጥሩ ነው አይደለ? እና እናመሰግናለን ሁላችሁንም አብራችሁ ስለቆያችሁ። በዚህ በምታዩት ሰው ቁጥር ሰላም ምን ማግኘት ትችላላችሁ። በዚህ በምታዩት አካውንት ደግሞ መርዳት ማገዝ ትችላላችሁ። እግዚአብሔር ያይላችኋል የሰጣችሁትን። እናመሰግናለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። መልካም ምኞታችሁ ኮሜንት ላይ ጻፉልኝ። እንወዳችኋለን። ቻው ቻው ባያችሁ።